አሰቃቂና አሳሳቢ ጉዳይ በቤተ ክርስቲያናችን በውስጥ እየተሰማ ነው። ምእመናን አባቶቻችን ይሆናሉ ባሏቸው ካህናትና መነኮሳት በንስሐ አባቶቻቸው የዝሙት ጥያቄ እየተጠየቁ የዝሙት ጥያቄ በንስሐ አባታቸው በካህኑ እየተጠየቁ ካህኑ ሚስቱን አስቀምጦ መነኩሴውም ቆቡን አስቀምጦ የዝሙት ጥያቄ እየጠየቀ ነው። ያድኑናል፣ ወደ እግዚአብሔር ያቀርቡናል፣ ንስሐ ይሰጡናል፣ ከኃጢአታችን ያላቅቁናል፣ ከሐዘናችን ያረጋጉናል፣ መንፈሳዊ ያደርጉናል ተብሎ ወደ ራሳቸው የሚመጡ ምእመናንን የዝሙት ጥያቄ በመጠየቃቸው ምክንያት ሃይማኖታቸውን እየቀየሩ ያሉ ምእመናን እጅግ እየበዙና እየተበራከቱ ነው። ከወዲሁ ሊታሰብበት ይገባል። እንዲህ የምታደርጉ መነኮሳትና ካህናትም ብታርፉ ይሻላችኋል። ወደ እናንተ የሚመጡ ምእመናንን እረፍት እናገኛለን፣ ከጭንቀታችን እንላቀቃለን፣ ሃይማኖታዊ ትምህርት እንማራለን፣ መንፈሳዊ ትምህርት እንማራለን፣ ጭንቀታችን እናርቃለን ብለው ወደ እረፍት ቦታ ወደ ቅድስት ቤተክርስቲያን ወደ እረፍቱ ባለቤት ወደ ጌታ ወደ ኢየሱስ ክርስቶስ የመጡትን አስራት በኩራታቸውን ምእመናን እንዳያወጡ እንዲሁም ደግሞ ከቤተክርስቲያን እንዲወጡ እያደረግናቸው ስለሆነ ከወዲሁ ልታስቡበት ይገባል። ሁላችሁም ይህንን ኮፒ ሊንክ በማድረግ ሸር በማድረግ ለብዙ ሰው እንድታስተላልፉ ማሳሰብ እወዳለሁ። ይሄ ቪዲዮ ንጹሃን ካህናትን፣ ንጹሃን መነኮሳትን፣ ንጹሃን ዲያቆናት፣ ሰባክያንን አይመለከትም።